بسم الله الرحمن الرحيم أحمدك ربي حمد الشاكرين وأصلي وأسلم على خير الحدي والسراج المنير وإمام المتقين ونور الأنبياء صلوات ربي وتسليماته عليه ربي اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين. السلام عليكم ورحمة الله وبركاته. رمضان مبارك. هذه برنامجكم آبا واستكبر. يه እንቢያለ ኮራም የተሰኘው ፕሮግራማችን ክፍል 3 ነው። በክፍል 2 ላይ ስናጠናቅቅ አንድ ጥያቄ አንስቼላችሁ ነበር። ሸይጣን በእኛ በሰው ልጆች ላይ ግቡ ምንድነው? ምድር ላይ ስንኖር ዓላማው ምንድነው ብዬ ጠይቄያችሁ ነበር። ይህንን ጥያቄ ከመመለሴ በፊት ወደ ኋላ መለስ ብዬ ማስታወሳችሁ የአደም አለይሂ ሰላምን ፕሮግራም ወይም ደግሞ ታሪክ ለረመዳን ምርጫ ያደረኩበት ምክንያት ሁለት አይነት ማንነት አለ ብዬ ነበር። አደሚክ ፐርሰናሊቲ አደማዊ ማንነት፣ ሸይጣኒክ ፐርሰናሊቲ ሸይጣናዊ ማንነት እና የሰው ልጅ ከሁለት አንዱ ወይ አደማዊ ማንነት ወይ ሸይጣናዊ ማንነትን መላበሱ አይቀርም ብያችሁ ነበር። አላህ ሁላችንም አደማዊ ማንነት ምንላበስ ያደርገን፣ ከሸይጣናዊ ማንነት እኛንም የሰው ዘርን በአጠቃላይ አላህ ይጠብቅልን። አላሁማ አሚን። አደማዊ ማንነትን ለመላበስ የአደም አለይሂ ሰላም የህይወት ታሪክ በጥልቀት መቃኘት አስፈላጊ ነው ብዬ ስለማምን ነው አደምን አለይሂ ሰላም አጀንዳ ያደረኩት የረመዳን ብያቸዋለሁ። ተመልከቱ፣ ሁለቱ ማንነት አደማዊ ማንነት፣ ሸይጣናዊ ማንነት። ሸይጣን ምንድነው? በሰው ልጆች ላይ ዘር፣ ቀለም፣ ቋንቋ፣ ጾታ፣ ሃይማኖት ሳይለይ ህፃን አዋቂ ሳይል ሴት ወንድ ሳይል ሸይጣን በሰው ልጆች ላይ ያለው ጎሉ ዓላማው ምንድነው? ምድር ላይ ስንኖር ምድር ላይ እያለ በአኺራ ሁላችንም የሳት እንድንሆን ነው የሚፈልገው። በምድር ግን ምንድነው የሚፈልገው? ብዙ ጎሎች አሉት። እናንተም ብዙ አስባችሁ ሊሆን ይችላል። ዋናው ግን እኔ የምፈልገውን አንዱ ነግራችኋለሁ። one of the greatest goal of shaitan towards humanity በሰው ልጆች ላይ ሸይጣን ካለው ዓላማ መካከል በአደም አለይሂ ሰላም ልጆች ላይ ሸይጣን ካለው ዓላማ መካከል አላህ ሁላችንንም ይጠብቀን። አላህ ሁላችንንም ይጠብቀን። ልጆቹን እንድንሆን ነው የሚፈልገው ሸይጣን። ምን ማለት ነው ካላችሁ ሸይጣን በስም በአካል የአደም ልጆች በማንነት ደረጃ የእሱ ልጆች እንድንሆን ነው የሚፈልገው። አደም አለይሂ ሰላም አባታችን ነው፣ እኛ ልጆቹ ነን። ግን ልጅነታችን በስጋ ልጅነታችን በሰውነት እንዲሆን ብቻ ነው የሚፈልገው ሸይጣን እንጂ ልጅነታችን በማንነት ደረጃ ልጆች የአባትን ማንነት እንዲላበሱ፣ ልጆች አባታቸውን አደም አለይሂ ሰላምን እንዲመስሉ፣ በሌላ አባባል አደሚክ ፐርሰናሊቲ እንዲላበሱ፣ አደማዊ ማንነትን እንዲላበሱ ሸይጣን አይፈልግም። በስም የአደም ልጆች ተብለን በግብር ማለትም በስራ በተግባር ማለትም በማንነት የሸይጣን የሱ ልጆች እንድንሆን የሚፈልገው። በቃ ምድር ላይ ሸይጣን የሚሰራው ይሄንን እና ሸይጣንን በጣም የሚያረካው ነገር ምንድነው አትለኝም? በቃ የሚያረካው ነገር አንቺ፣ አንተ፣ እኔ፣ እኛ በስም የአደም ልጆች ተብለን ማንነታችን ግን የሸይጣናዊ እንዲሆን፣ በማንነት ደረጃ ሸይጣን ሲያየን የኔ ልጆች ናቸው። ቁርአን ውስጥ ሂዝቡላህና ሂዝቡ ሸይጣን የሚባል ነገር አለ። እነዚህ ሁለት ቃላቶች አሉ። ሱረቱል ሙጃደላ ምዕራፍ 58 ላይ ሂዝቡላህ የአላህ ህዝቦች ማለት ነው። ሂዝቡላህ የፖለቲካ ፓርቲውን አይደለም የማወራው፣ ቁርአን ውስጥ ስላለው ሂዝቡላህ ነው የማወራችሁ። ከዛ ሂዝቡ ሸይጣን የሚባሉ ደግሞ የሸይጣን ህዝቦች። ቆይ አላህ ህዝቡ ሸይጣን ያላቸው ቁርአን ውስጥ ሰዎች ናቸው። ግን ህዝቡ ሸይጣን ነው የተባሉት።
የሸይጣን ህዝቦች ነው የተባሉት። ምን ማለት ነው? የአደም ልጆች ናቸው፣ ሰው ናቸው፣ ማንነታቸው ግን ሸይጣን። ሱረቱል በቀራ ላይ ስለ ሙናፊቆች ሲያወራ አላህ ሱረቱል በቀራ መግቢያዎቹ ላይ ሁለተኛው ገጽ ላይ ወኢዛ ኸለው ኢላ ሸያጢንህም ቃሉ ኢና መዐኩም፣ ሙናፊቆች ወደ ሸያጢኖቻቸው በሄዱ ጊዜ ኢና መዐኩም we are with you, we are together፣ እኛ ከእናንተ ጋር ነን ይሏቸዋል። እነዛ አማኞች ጋር ምናምን መስጂድ አይታየኝ ኩና ነስተህዚኡ we were joking፣ እያላገጥንባቸው ነበር። መስጂድ አብረን እያሰገድን ምናምን እያሾፍንባቸው ነው እንጂ እኮ እኛ ልባችን ከእናንተ ጋር ነው። ለማን ነው የሚሉት? ለአይሁዶች ነው የሚሏቸው። እነማ ሙናፊቆቹ ግን ወደ አይሁዶቹ ሲመለሱ አላለም አላህ። ኢላ ሸያጢንህም ያለው ወደ ሸያጢኖቻቸው ሲመለሱ ነው። ሰው ሆነው ሸያጢን አላቸው አላህ። ለምን መሰለ? እነዚህ ሸያጢን ብሎ የጠቀሳቸው ግሩፕ ኦፍ አይሁድ ከአይሁድ የተወሰኑ ቡድኖችን እውነት ገብቷቸው አባ ወስተክበር ውስጣቸው ስለነበረ ልክ እንደ ኢብሊስ መልእክተኛውን ያልተቀበሉት ስላልገባቸው አይደለም፣ ስላላወቁ አይደለም። እንዴት አይሁዳዊ ያልሆነ ከአረብ ወገን ለዛውም ካልተማረ ማህበረሰብ ወናገነጁ ዛት ወናገና አክሰፕት በፍጹም እንቀበለው አንቺ ነው እንጂ እኮ በቀራት ሱረቱ በቀራ ላይ አላህ እንደሚነግረን ያሪፉነሁ ከማ ያሪፉነ አብናአሁ፣ ወንድ ልጆቻቸውን እንደሚያውቁት ነው በመጽሐፍታቸው በቀደምት መጽሐፍት የመልእክተኛውን መምጣት አለይሂ ሰላም በደንብ የሚያውቁት። ሌላቸው የፈለኩት ምንድነው? የሸይጣን ጎሉ ልጆቹ ማድረግ ነው። አስቡት በቃ በአእምሯችሁ ተኸየል ቢላህ አለይኩም፣ በአእምሯችሁ አስቡ። ሰው ሆኖ አስደናቂ ፍጡር በውስጡ ሩህ ያለው የአደም አምሳያ ነው እኮ ሰው፣ የአደም ልጅ ነው እኮ። አባቱ ጀሚዑል መላኢካ መላእክት በአጠቃላይ ለክብሩ የሰገዱለት ነው። ያ ሰው በስም የአደም ልጅ በማንነትና በስራ የሸይጣን ልጅ ተብሎ መጠራት በጣም ከባድ ነገር ነው። ራሳችንን ከሸይጣናዊ ማንነት የሸይጣን ልጆች ተብሎ ከመጠራት ሸይጣን ልጄ ነው፣ ሸይጣን ልጄ ናት እንዳይለን ለመጠበቅ ብቸኛው አማራጭ የአባታችን የአደም አለይሂ ሰላም ታሪክ ማወቅ አለብን። ይህን ያለ መግቢያ ከሰጠሁኝ ይበቃል። ዛሬ ወደ አንድ አጀንዳ እንገባለን። እርሱ ምንድነው? ሱረቱል በቀራ። ሱረቱል በቀራ ከቁጥር 30 ጀምሮ ነው እኛ የምንመለከተው። ከቁጥር 30 ጀምሮ የአደም አለይሂ ሰላምን ታሪክ እናያለን። ታሪኩን ከማንሳቴ በፊት ግን እንድትፈቅዱልኝ የሚፈልገው ነገር አለ። ቢላህ አለይኩም ታግሳችሁ ኢንሻአላህ በሚቀጥለው ክፍለ ጊዜ ስመጣ በክፍል 4 ሰድቁኒ የአደም አለይሂ ሰላምን ታሪክ ወይስ ቃለ ረቡከ ሊልመላኢከቲ ከሚለው ከቁጥር 30 ጀምራለሁ። ለዛሬ ግን አንድ ነገር ፍቀዱልኝ። ጥያቄ ልጠይቃችሁ። ጥያቄው ምን መሰላችሁ? ሱረቱል በቀራ የላሚቷ ምዕራፍ ይላል። የላሚቷ ምዕራፍ لماذا سميت هذه السورة المباركة سورة البقرة؟ ይህች ሱራ ቢላህ አለይኩም በቃ መልሱልኝ፣ ለምንድነው ሱረቱል በቀራ የተባለችው? የላሚቷ ምዕራፍ እንደውም እኔ ጨመር አድርጌ ልንገራችሁ፣ እንዴት ሱራ የላም ምዕራፍ ይባላል? ታውቃላችሁ ሙስሊም ያልሆኑ ሰዎች እና ቁርአንን ያላጠኑ ማለት አልችልም፣ በትክክል ያላነበቡ ሁላ ናቸው እነሱ ጭራሽ። እና በጣም ነው የሚያሾፉት የላም ምዕራፍ አለ ብለው። ምንም ሊሆን ይችላል እምነቱ፣ የእምነቱ ጉዳይ አይደለም፣ ግን የሚተቸው ትችት እንዴት የላም ምዕራፍ ይባላል ብለው በጣም ያጋግጣሉ። እናንተ ምን ይመስላችኋል? የላም ምዕራፍ የተባለው ለምንድን ነው? ልገምት መልሳችሁ ስገምት መልሳችሁ ይሆነው سميت سورة البقرة لأنه ورد قصة البقرة في السورة. سورة البقرة የተባለችበት ምክንያት የላሚቷ ታሪክ ሱራ ውስጥ ስለተጠቀሰ ነው የሚል ምላሽ ትሰጡኛላችሁ ብዬ ገምታለሁ። هذه الجواب صحيح نسبيا። ይህ ምላሽ ልክ ነው ግን በከፊል
ሙሉ ምላሽ መሆን አይችልም። ለምሳሌ ልበላችሁ አንድ ሰው ጥያቄ ቢጠይቃችሁ ሱረቱል በቀራ የተባለበት ምክንያት የበቀራይቷ ታሪክ ስለተጠቀሰ ነው ካላችሁ እንዴ የኢብራሂም ታሪክ እኮ ቁርአን ሱራ ውስጥ አለ ለምን ሱረቱል ኢብራሂም አይባልም? ተውት የአደም ታሪክ እኮ አለ ወዐለመ አደም አልአስማ ኢኒ ጃኢሉን ፊል አርዲ ኸሊፋ ሱረቱል ኸሊፋ ለምን አይባልም? የበኒ እስራኤል ታሪክ አለ እኮ ሱረቱል በኒ እስራኤል ለምን ይባላል? የበኒ እስራኤል ታሪክ ከቁጥር 40 እስከ 123 ከዛ በኋላ ድጋሚ ተመልሶ ይመጣል። ቢያንስ በአያ ደረጃ ብናወጣው ስለ በኒ እስራኤል ሱረቱል በቀራ ውስጥ ከ170 አያቶች በላይ ወይ 170 የሚደርሱ አያቶች ስለ በኒ እስራኤሎች ያወራል። ለምን ሱረቱል በኒ እስራኤል አይባልም? ስለዚህ ቅድም የመለሳችሁልኝ ምላሽ የበቀራይቷ ታሪክ ስላለ ነው ሱረቱል በቀራ የሚለው አያስኬድም ማለት ነው። በከፊል ነው እንጂ አያስኬድም። So there is deep wisdom behind it። ስለዚህ ሌላ ሚስጥር አለው። ዛሬ ይህንን ነግሬያችሁ እናንተ ጋር ካደረስኩኝ ትልቅ ስራ ሰርቻለሁ። ብዙዎቻችሁ ሱረቱል በቀራ ትቀራላችሁ ብዬ አስባለሁ። በኡመል ኢስላሚያ በኢስላማዊ በኡመተል ኢስላም በኡማችን ውስጥ በጣም የምትቀራ ሱራ ናት ሱረቱል በቀራ። ግን ምን ያህሎቻችን ነው ሱረቱል በቀራ የተባለችበትን ምክንያት የምናውቀው? ወላሁ አለም። ለዛ ነው የቁርአን ጥናት በጣም አስፈላጊ ነው ብዬ ሁሌ የምሞግተው። የቁርአን ጥናት ማለት ሱራው ለምን በዚህ መልኩ ተሰየመ፣ የሱራ ዋና ዓላማና አጀንዳ መቃሰድ ሱራ ምንድነው፣ አያቶች እርስ በርሳቸው ያላቸው ትስስር ምንድነው፣ በሱራ ውስጥ የመጡ ታሪኮች ከሱራው ጋር መልእክት ጋር ያላቸው ትስስር ምንድነው? ይሄ የቁርአን ጥናት ይባላል፣ ቁርአኒክ ስተዲስ። ለማንኛውም ምላሹን ይሰጣቸዋል بإذنillah ቢስሚላህ። ይሄንን ለመመለስ ሱረቱል በቀራ ለምን እንደተባለ ለመመለስ አንድ ቁልፍ አለን፣ አንድ አያ ቁልፍ አለች ሱረቱል በቀራ ውስጥ። እሷ አያ አራተኛው አያ ናት። የሱረቱል በቀራ አራተኛ አያ ላይ ስትሄዱ የሱረቱል በቀራ አሊፍ ላም ሚም ብሎ ጀምሮ አራተኛው አያ ላይ እንዲህ የሚል ቃል አለ ወለዚነ ዩእሚኑነ ቢማ ኡንዚለ ኢለይከ ወማ ኡንዚለ ሚን ቀብሊከ ወቢልአኺረቲ ሁም ዩቂኑን። የምፈልገው አያ ነው። ወቢልአኺረቲ ሁም ዩቂኑን። ወቢልአኺረቲ በአኺራ ጉዳይ ማለትም በመጪው ዓለም ሁም ዩቂኑን ይላል። አማኞች they have absolute conviction ፍጹማዊ እርግጠኝነት አላቸው ይላል። ተመልከቱ፣ ወቢልአኺረቲ ሁም ዩእሚኑን አይልም፣ በአኺራ ያምናሉ አይደለም የሚለው፣ የቂን አላቸው። የቂን አዕላ መርተባ ሚነል ኢማን፣ የቂን ከኢማን ይበልጣል። የቂን ማለት በአይንህ እንዳየው እርግጠኛ ሆነ ማመን ማለት ነው። አብሶሉት ኮንቪክሽን ነው። ሶ ሱረቱል በቀራ አራተኛው አያ ላይ የተሰጠን ቁልፍ ምንድነው? የአማኞች በአኺራ ጉዳይ ላይ ምን አላቸው? የቂን አላቸው። اللهم ارزقنا اليقين። አላህ ለሁላችንም የቂን ይስጠን። ይቺ አራተኛው አያ ሚፍታህ ናት፣ ቁልፍ ናት። ለምን አትሉኝም? ሱራ ውስጥ ቢላህ አለይኩም ከልባችሁ ስሙኝ። ከዛ ሱብሃንአላህ ነው የምትሉት። በቃ ሱረቱል በቀራ ሱብሃንአላህ ነው የምትሉት። ሱረቱል በቀራ ውስጥ 6 ታሪኮች አሉ። ሌሎች ታሪኮች አሉ፣ ግን 6 ታሪኮች ተመሳሳይ ይዘት ያላቸው ወይም ስለ አንድ አጀንዳ የሚያወሩ 6 ታሪኮች አሉ። እነዚህ 6 ታሪኮች ስድስቱንም የሚያመሳስላቸው ወይም ደግሞ የስድስቱም ታሪክ ሐሳብ አንድ ነው። እርሱ ምንድነው? ዳግም መቀስቀስ እንዳለ የቂን እንዲኖረን ማድረግ ነው። 6ቱም ታሪኮች በየውሚል አኺር በየውሚል ባዕስ በዳግም መቀስቀስ ዙሪያ የሚሽከረከሩ ናቸው። እነዚህ 6ቱን ታሪኮች እናያቸው ከሱረቱል በቀራ ውስጥ።
አከል በሲራ ኢንስቲትዩት ፎር ቁርአኒክ ስተዲስ ወሁም ቢልአኺረቲ ሁም ዩቂኑን የቂን እንዲኖረን በአኺራ ጉዳይ ላይ አላህ በእውነት በገአዱ ዓለም በታሪክ የተፈጠሩ በታሪክ የተከሰቱ 6 ታሪኮችን ያወሳል። እነዚህ 6 ታሪኮች ዳግም መቀስቀስ እንዳለ የቂን እንዲኖረን የሚያደርጉ ናቸው። የመጀመሪያው ሱረቱል በቀራ ከ55ኛው አያ 55 እና 56ኛው ሱረቱል በቀራ 70 ሰዎችን በተመለከተ በሙሳ አለይሂ ሰላም ዘመን ወኢዝ ቁልቱም ያ ሙሳ ለሙሳ እንዲህ ባላችሁት ጊዜ ለሙሳ እንዲህ አሉት። ኦኬ በዘመኑ የነበሩ ሰዎች ለኑእሚነ ለከ ሐታ ነረላህ ጀህረተን አላህን ፌስ ቱ ፌስ ካላየነው we're not gonna believe for you አናምንልህም ማለት አላህን ማየት አለብን። አንተ ይርክ አላህን እያናገርክ ትመጣለህ። አላህን ካላየነው አናምንም ነው አለ። ወላ አላህ ጠየቀ እንዲህ እያሉ ነው አለ እና አላህ ይዛቸው ነው ተራራው ላይ ይዛቸው ነው። ተራራው ላይ ይዟቸው ሄደ። ሱረቱል አዕራፍ ዲቴል አለው በዝርዝር ይጠቅሳል ሱረቱል አዕራፍ ላይ። ከዛስ فاخذتهم الصاعقه وانتم تنظرون ይላል። አይናችሁ እያየ ኃይለ ብርቱ የሆነ ድምጽ ያዛችሁ ይላል። فاخذتهم الصاعقه እና ሞቱ። 70 ሰዎች ናቸው አብረውት ነው የመጡት እና አላህን ሊያዩ ነው የመጡት። አንድ ድምጽ መጣ። አስቡት ሙሳ ቆሟል። ሙሳ እኮ ምን እንደሚፈጠር አያውቅም። ባይዘው ይዛቸውና ተብሏል። ትእዛዝ ነው ይዟቸው መጥቷል። እና ተራራ ላይ ሆነው 70ዎቹም አንድ ነው የሞቱት። ሙሳ ግን እንዴት ነው የቻለው ይሄን ነገር? 70 ሰው አጠገብህ ፍንግል ብሎ ሲወድቅ መውደቅ አይደለም ሞተዋል 70ዎቹ። እኔና እናንተ ቢሆን ምንድነው የምናደርገው? ስለኔ አትጠይቁኝ መቼስ ምን ሊፈጠር እንደሚችል። ከዛም ቀሰቀሳችሁ ይላል። ባይዘው እናንተ እያለ የሚያወራው ቤተ እስራኤላውያን ነው። ግን የእውነት እኮ እነሱ አይደለም። እነሱ ይላችሁ ቤተ እስራኤላውያን በአባቶቻቸው ታሪክ በጣም የሚኮሩ ናቸው። በአባቶቻችሁ ታሪክ በጣም የምትኮሩ ከሆነ አባታችሁ ያጠፉትን ጥፋት እናንተ እያልኩኝ ላወራ፣ ለአባቶቻችሁ ያልኩትን ውለታ ለእናንተ እያልኩኝ ላወራ ነው። በቃ የሱረቱል በቀራ ላይ አላህ እንዴ በኒ እስራኤሎችን ነው የሚያናገረው። ግን እነሱ አልነበሩም እኮ። ምክንያቱም መዲና ላይ የነበሩ አይሁዶች ሱረቱል በቀራ ሲወርድ መዲና ላይ የነበሩ አይሁዶች በሙሳ ዘመን የነበሩ አይሁዶች አይደሉም። አባቶቻቸው ነው በሙሳ ዘመን የነበረው። ተመልከቱ ወኢዝ ቁልቱም ያ ሙሳ ለሙሳ እንዲህ ባላችሁ ጊዜ ያ ሙሳ ለኑእሚነ ለከ ሐታ ነረላህ ጀህራ አላህን ፊት ለፊት ካላየነው አናምንልህም ባላችሁት ጊዜ ነው የሚለው። አባቶቻችሁ ባሉ ጊዜ አይደለም። ከዛስ فاخذتهم الصاعقه ድምጽ ኃይለ ብርቱ ድምጽ ያዛችሁ ሞታችሁ ማለት ነው። ሞታችሁ ነው የሚላቸው። ثم بعثناكم ከዛ ቀሰቀስናችሁ ነው የሚለው። ቀሰቀስናቸው አይልም። ለነሱ ዳይሬክት የሚያናገራቸው ምንድነው? ለአባቶቻችሁ የተዋለ ውለታ ለእናንተም የተዋለ ውለታ ነው እና አመስግኑ ነው። ለማንኛውም ግን ثم بعثناكم من بعد موتكم ከሞቱ በኋላ እነዛ ሰዎችን አላህ ቀሰቀሳቸው። ዓላማው ምንድነው? ለዓለኩም ተሽኩሩን አላህን እንዲያመሰግኑ። ስለዚህ ሞቶ መነሳት አንድ። ሁለተኛ the story of the cow قصة البقرة የበቀራው ታሪክ። የበቀራው ታሪክ ታውቃላችሁ። ከቤተ እስራኤላውያን መካከል አንዱ ከአንደኛው ዘር የሆነ ሰው ይገላል እና የሟች ቤተሰቦች ገዳይን ማን ነው ብለው ቢጠይቁ ማንም ሊነግራቸው አልቻለም። ነገር ግን የገዳይ ቤተሰቦች ደግሞ ያውቃሉ። የገዳይ ቤተሰቦች ያውቃሉ፣ የገዳይ ብሔሮች ያውቃሉ። ግን ልጃቸውን አሳልፈው መስጠት አልፈለጉ እና ያ ሙሳ አለ። ሙሳ ጋር ይዘው መጡ ጉዳዩ። ከዛስ አውጡ ቢባሉ ማንም ማውጣት አልቻለም፣ ማንም ሊናገር አልቻለም። እና አላህን ጠየቀ ሙሳ። ለዚህ ምላሽ የሚገኘው አለ አላህ وإذ قال موسى لقومه إن الله يأمركم أن تذبحوا بقرة سورة البقرة 67ኛው አያ። አላህ ለእናንተ ያዛችኋል ምን ላም እንድታርዱ
ቃሉ አተተኺዙና ሁዝዋ are you serious are you joking እያላገጥክብን ነው አተተኺዙና ሁዝዋ አንተ ምን አይነት ድፍረት ቢኖራቸው ነው በኒ እስራኤል ለነብያቸው እኮ ነው ለመልእክተኛቸው ያሾፍክ ነው እንዴ ምናምን ያሉት ለነብያቸው እኮ ነው ለመልእክተኛ قال اعوذ بالله ان اكون من الجاهلين በአላህ እጠበቃለሁ ጃሂል ከመሆን አለ ምን ማለት እንደሆነ ታውቃላችሁ ያሾፍክብን ነው የሚያላግጥ የሚያሾፍ ጃሂል ነው ዛሬ በዘመናችን በጣም የሚከበረው ሰው በነገራችን ላይ የሚያሾፍና የሚያላግጥ ሰው በጣም ጃሂል ነው አለ ከዛስ በስንት መከራ ላሚቷን አምጥተው እንቢ ብለው እኮ ነው በስንት መከራ ለማንኛውም ግን አረዷት አሁን ላሚቷ እንድትታረድ አላህ ያዘዘው ለምንድነው ገዳይ ማን እንደሆነ ይታወቃል እንዴት ሱረቱል በቀራ 73ኛው አያ فقلنا اضربوا ببعضها ላሚቷ ታረደች ከዛ እንዲህ ያልናቸው አለ አላህ በሙሳ አማካኝነት ምን ከላሚቷ ስጋ ውሰዱና اضربوا ببعضها ሬሳውን ምቱት ላሚቷ ታርዳለች ስጋውን ወሰዱ ሬሳውን መቱት ሬሳው ቀጥ ብሎ ብድግ ብሎ አልተነሳም መነሳቱ ብቻ ነው እንደሚገርም ገዳይ ማን እንደሆነ ስሙን ጠቅሶ ተመልሶ ሞት ከዛስ كذلك يحيي الله الموتى 73ኛው አያ كذلك مثل ذلك ልክ እንደዚህ ነው አላህ يحيي الله الموتى ሙታንን የሚቀሰቅሰው ويريكم آياته الله ድንቅ የሆነ ታምራቶቹን በአይናችሁ ያሳያችኋል ويريكم آياته ዓላማው ምንድነው لعلكم تعقلون deep thinkers በጥልቀት እንድታስቡ ስለዚህ ሞቶ መነሳት ስንተኛ ታሪክ አገኘን ሁለተኛ ሱራ ውስጥ ሶስተኛው ታሪክ ሱረቱል በቀራ 243ኛው አያ ላይ ነው አለም ተራ ኢለ الذين خرجوا من ديارهم ከቤታቸው የወጡ በሺ የሚቆጠሩ ሰዎች እና እነዚህ በሺ የሚቆጠሩ ሰዎች فقال لهم الله ምን አላቸው ዳይሬክትሊ ሙቱ አላቸው አላህ ያው የአላህ ድምጽ ሰምተዋል ማለት አይደለም هذا امر الله የአላህ ትእዛዝ እና በሺ የሚቆጠሩ ሰዎች አንዴ ነው የሞቱት ሙቱ አለ ሞቱ يحيي ويميت ሁሉም ነው የሞቱት ባንዴ ከዛስ ثم احياهم ከዛ ቀሰቀሳቸው አስባችሁታል እኔ አሁን ለኔ በጣም ከባድ ነው የእናንተን አላውቅም ለኔ በጣም ከባድ ነገር ምን እንደሆነ ታውቃላችሁ የሞተ ሰው ተመልሶ ቢመጣ አብረን ልንኖር አንችልም በቃ ባንድ ቃል ነው ነገራችሁ ይቅርታ ይደረግልኝ እኔ አይሆንም እና እስካሁን ያያችሁ 3 ታሪክ አይተናል ከሱረቱል በቀራ ሞቶ የተነሳ አራተኛ ኑምሩድ ከኢብራሂም አለይሂ ሰላም ጋር ያለው ሱረቱል በቀራ ላይ 258ኛው አያ ላይ አላህ እንዲለናል አለም ተራ ኢለ الذين حاج ابراهيم في ربه ኢብራሂምን በጌታ ጉዳይ ላይ ተከራከረውን አልተመለከትከውም ምን ይላል ኑምሩድ የሚባል ንጉስ ነበር አን አታሁ الله الملك ለዚህ ሰው ያላህ ንግስና የሰጠው ሰው ነው ንጉስ ነው እና ኢብራሂም ዳዋ ሲያደርግለት ወደ እስላም ሲጠራው قال ابراهيم ربي الذي يحيي ويميت የኔ ጌታ እኮ ህያው ያደርጋል ይገላል አሉ ለንጉሱ እና ንጉሱ ምን እንዳለ ተቃለ قال انا እኔ احيي واميت እኔ ነኝ ህያው ማረገው ምገለው አለ ከዛ እስር ቤት የነበሩ ሁለት የታሰሩ ሰዎች ነበሩ አስመጣቸው አንደኛውን ገደለው አንደኛውን ሂድ በሰላም አለ አየህ ኢብራሂም አለ እኔ እንዲህ ነኝ እዛ አሁን ከዚህ ሰውዬ ጋር እንዲህ ብለን ተከራከረ እና ኢብራሂም እንዳለ ተቃለ የኔ ጌታ ፀሐይን በስተምስራቅ ያመጣታል እስኪ አንተ ዛሬ በስተምዕራብ አምጣት አለው እና በጣም ደስ የሚለኝ ቁርአን فبهت الذي كفر ይላል በቃ ኢብራሂም የመታው ቦክስ እንዳይመስል ግን በእጁ አይደለም ያምሮ ቦክስ አለ በነገራችን ላይ ያው ሶሻል ሚዲያ ላይ ብዙ ሰዎች አሉ የምላስ ቦክስ በጣም ከባድ የሆኑ ሰዎች በመላሳቸው የሚገርም ቦክስ የሚማቱ ሰዎች አሉ ኢብራሂም فبهت ነው የሚለው ቁርአን ዘረራው ነው የሚለው ለማንኛውም ግን ሞቶስ ስለመቀስቀስ ታሪክ አራተኛው ሱረቱ በቀራ
አምስተኛ ልስጣችሁ። ኡዘይርን ታውቃላችሁ? ኡዘይር ሱረቱል በቀራ ከ258 እስከ 259 ልክ የኢብራሂም እንዳለቀ ቀጥሎ የሚመጣው የኡዘይር ነው። ኡዘይር የሚባል ሰው አለይሂ ሰላም ነብይም ነው ይላሉ። አው ከለዚ መራ ዐላ ቀርየቲን ወሂየ ኻዊየቱን ዐላ ዑሩሽሃ አንዲት ከተማ ፈራርሳ ኡዘይር ይመጣል። ከዛ ምን አለ መሰለ ኡዘይር እንዴት ነው ግን አላህ ይህንን ህያው የሚያደርገው አለ። እንዴት ነው ይህን ህያው የሚያደርገው አለ። ከዛ ይሄን እያለ ሞተ። ኡዘይር ሞተ። ከዛ ከሞተ በኋላ አላህ ቀሰቀሰው። ከቀሰቀሰው በኋላ ቃለ ከም ለቢስት ምን ያህል ጊዜ ነው የቆየው አለ። ምን እንዳለ ታውቃላችሁ? ሙሉ ቀን ወይ ግማሽ ቀን ይመስለኛል አለ። ኧረ አይደለም በል ለቢስተ ሚአተ ዓሚን 100 ዓመት ሞተን የተነሳዋል። እና ምግቡን ተመልከታለሁ። ምግቡ ፍሬሽ ነው። ምግብ ይዞ ነበር። አህያን ተመልከታለሁ። አህያ አለች እና 100 ዓመቱ ነው። ስድስተኛና የመጨረሻ ሱረቱል በቀራ ላይ የኢብራሂም አለይሂ ሰላም ታሪክ። ኢብራሂም ምን አለ 260ኛው አያ ላይ ወይስ ቃለ ኢብራሂሙ ረቢ አሪኒ ከይፈ ቱሕይል መውታ። ኢብራሂም ለጌታው ጌታዬ ወይ ሙታን እንዴት ያው እንደምታደርግ አሳየኝ አለው። አላህ ቃለ አወለው ቱእሚን አታምንም እንዴ አለው። ቃለ በላ ኧረ አምናለሁ ሊየጥመኢነ ቀልቢ አናርደ ልቤ በደንብ ከዛ 4 አዋፍቶችን ውሰዳለው። አዋፍቶችን ቆራርጣቸው አለው። አዋፍቶችን ቆራረጣቸው። ከዛ በኋላ ወረወራቸው። በቃ ሞተዋል ተቆራርጠው። ከዛ ጠራቸዋል። 4ቱም ወደሱ ሰዓያ እየበረሩ ነው የመጡለት። 6 ታሪክ ነግሬያቸዋለሁ። በዚህ ነው መንዘጋው ዛሬ። ሱረቱል በቀራ ለምን እንደተባለ 6ቱ ታሪኮች ዳግም መቀስቀስ እንዳለ ሞቶ መቀስቀስ እንዳለ የሚያሳዩ ናቸው። ቢላህ አለይኩም ከ6ቱ ከአእምሮ በላይ የሆነው አስደናቂ ታሪክ የትኛው? የሰባ ሰዎቹ ሙቱ ብሏቸው ከዚያ የቀሰቀሳቸው ነው? ከሺህ በላይ የሆኑ ሰዎች ሙቱ ብሎ አላህ የቀሰቀሳቸው ነው? ወይንስ በቀራይቷ በስጋው ተመቶ የተነሳው ሰውዬ ነው? ወይንስ አንደኛውን ገሎ አንደኛውን ነፃ ነህ ብሎ ህያው አድርጌያለሁ ብሎ የላከው የኑምሩድ ነው? ወይንስ የኡዘይር 100 ዓመት ሞቶ ከ100 ዓመት በኋላ የተነሳው ነው? ወይንስ እነዚህ 4ቱ አዋፍቶች ቆራርጦ ጥሏቸው ድጋሚ ሲጠራቸው የመጡት? ከ6ቱ የትኛው ነው ቅሳ አጂባ? ከ6ቱ ቅሳ አጂባ ጅደን የላሚቷ ነው። ለምን አትለኝም? 5ቱም ታሪኩ ውስጥ ወይም ከላሚቷ ውጪ አላህ ሙቱ አላቸው፣ ቀሰቀሳቸው። ኡዘይርን ሙት አለው፣ ቀሰቀሰው። ቢዱን ዋስጣ ምንም ነገር የለም፣ ያለ ምንም ጣልቃ ገብነት ሙት አለው። ከ100 ዓመት በኋላ ተነሳ። የላሚቷ እኮ የታረደች ላም ስጋዋ የሞተ ሰው ሲመታበት ብድግ ብሎ ነው የተነሳው። አላህ ዳግም አንተን፣ እኔን፣ አንቺን የሰው ዘር ባጠቃላይ ለመቀስቀስ አለላህ የሲር አላህ ዘንዳ በጣም ቀላል ነው። በሞተች ላም ወይም በታረደች ላም ስጋ አላህ ሙታንን መቀስቀስ ይችላል። ሱብሃንአላህ። በቃ ሱረቱል በቀራ የተባለችው ለዛ ከሁሉም አስደናቂው ይሄ ነው። እና እኔና እናንተ ከዚህ በኋላ ላም ስናይ ዳግም መቀስቀስ እንዳለ ነው የምናስበው። ወተቷን ብቻ አይደለም የምናስበው። ለዛሬ ኢንሻአላህ እዚህ ላይ እናበቃለን። በሚቀጥለው ክፍለ ጊዜ ስንመጣ አንድ ነገር ወሳኝ ነገር እንቃኛለን። የአደምን ታሪክ ከማንሳታችን በፊት እርሱ ምን መሰላችሁ? እያሰባችሁት የምትቆዩ ሱረቱል በቀራ ውስጥ ብዙ አጀንዳ ነው ያለው። ብዙ ግን የሱረቱል በቀራ አጀንዳ ዋና አስተምሮቱ መቃሰድ ሱራ የሱራዋ ማዕከላዊ አስተምሮት ምንድን ነው? ወይ ሱረቱል በቀራ ላይ ያሉ አጀንዳዎች የተበታተኑ ናቸው? እነዚህን እያሰባችሁ ጠብቁኝ። ባረከላሁ ሊ ወለኩም። ወሰላሙ አለይኩም።